እግዚአብሔር አሁን እኛን ሲያመን ወደ ቤተክርስቲያን ይመራናል ለምንድነው ይመራን እግሩን ያዘችነ የእግዚአብሔር ነብይ አልነገርኩም እንዳትዋሸኝ አላልኩም ነበር አለች ሰው ሲታመምብን አጽንተን እንጸልያለን ሰው ሲሞት ግን ወዲያውኑ እናቆመዋለን ነብዩ ኤልያስ እግዚአብሔር ወደኔ ትመጣለህ ካለው በኋላ እግዚአብሔር ወደሱ ሊወስደው ከወሰነ በኋላ በሱ ምትክ ነብዩ ኤልሳዕን ነብይ አድርጎ እንዲቀባው ትእዛዝ ሰጠው አስከተለው ነብዩ ኤልያስ ነብዩ ኤልሳዕን አስከተለው ኤልሳዕ ከዛ በኋላ የኤልያስ የቅርብ ደቀ መዝሙሩ ነበርና ኤልያስ ከሄደ በኋላ ኤልያስን መስሎ ኤልያስን አክሎ የእግዚአብሔርን ሕዝብ ያገለገለ የመከረ የገሰጸ ነብይ ነው ነብዩ ኤልሳዕና እሱ እለት ለትምህርት ሲመላለስ በደጃፋ የሚያልፍ አንዲት ሱነማዊት ሴት ነበረች ይላል እና በሷ ደጃፍ ነው የሚያልፈው የእግዚአብሔር ነብይ ለማስተማርም ሲሄድ በሷ ደጃፍ ያልፋል አስተምሮ ጨርሶ ሲመለስም በሷ ደጃፍ ነው የሚያልፈው እና ሁሉ ጊዜ ተመለከታለች አንድ ቀን ባሏን አንድ ጥያቄ ጠየቀችው ይሄ እኮ በእኛ ደጃፍ የሚመላለስ የእግዚአብሔር ነብይ ነው እንደው በዚህ ሲያልፍ እቤት ገብቶ እንደው እንጀራ ቆርሶ ውሃ ጠጥቶ ልቡን ደግፎ እንዲሄድ እባክህ ብናደርግ እኮ መልካም ነው አለች እንዴ ጥሩ ሐሳብ ነው ያደረግሽው ያሰብሽውን ፈጽሚ አላት ባልየው መልካም እንግዲህ መልካም የምታስብ ሴት ስለሆነች ባሏም በሐሳቧ ይተማመናል እንግዲህ በሐሳቧ ባይተማመን ይቃወም ነበር ባልና ሚስት ግን እንደዚህ ለመንፈሳዊ ነገር አንድ ላይ ሲተባበሩ መልካም ባልና ሚስት ለመንፈሳዊ ነገር አንድ ላይ የማይተጉ ከሆነ የጋብቻቸው ምክንያት ራሱ ጥያቄ ምልክት ውስጥ ይወድቃል የክርስቲያን ጋብቻ ዝም ብሎ ዘር ለመተካት በዚህ በስጋዊ ህይወት ሀብት ለማፍራት ወይም ደግሞ ላቅልሎ ተፍቶት ብቻ አይደለም በዋናነት የክርስትና ትዳር በቅድስና ወደ እግዚአብሔር ለማደግ ነው በህብረት በቅድስና ወደ እግዚአብሔር ለማደግ ነው ባልና ሚስት ሆነው ለጽድቅ ስራ የማይተጉ ከሆነ ይሄ ጋብቻቸው ራሱ በእግዚአብሔር ፊት ቅድስና የሌለው ጋብቻ ነው ለጽድቅ ስራ መትጋት አለባቸው ሁለቱ አንዱ ለአንዱ የጽድቅ ስራ እንቅፋትም መሆን የለበትም አሁን ሚስት ላስቀድስ ስትል ባል እንቅፋትም ይሆናል ባል ልጾም ሲል ሚስት እንቅፋት የምትሆንበት ጊዜ አለ ባል የተቸገሩ እንርዳ ሲል ሚስት እንቅፋት የምትሆንበት ጊዜ አለ ለዚህ ነው ቀኝ የሚሰጠውን ግራ ይያለ ሚስት በጎ ነገር እናደርግ ስትል ባል ደግሞ አኩራፊ የሚሆንበት አለ አንዱ ለአንዱ የቅድስና ህይወት ወይም መንፈሳዊ ስራ ለመስራት እንቅፋት የሚሆን ከሆነ ይሄ በትዳር ላይ አደጋ ነው በጣም ከባድ አደጋ ነው እና እነዚህ እቺ ሱነማይቷ ሴትና ባልየው ግን በጣም የሚደንቁ ባለቤቷ የሚደንቁ ነበርና ይሄን የእግዚአብሔር ነብይ ቤት ያስገብቼ ቁራሽ እንጀራ ሰጥቼ ውሃ ቀዝቃዛ ውሃ ጠጥቶ ልቡን ደግፎ አረፍ ብሎ ይሂድ ስትለው እንደወደድሽ አድርጊ መልካም ሐሳብ ነው የተቀደሰ ሐሳብ ነው አላት ያንን ማድረግ ጀመረች የእግዚአብሔር ነብይ ከአገልግሎት ሲመለስ ቤቷ ገብቶ እንጀራ ቆርሶ ውሃ ጠጥቶ ትንሽ ልቡን አሳርፎ መንገዱን ይቀጥላል አንድ ቀን ደግሞ እንደዚሁ ከቆይታ በኋላ አሁንም ባሏን አንድ ጥያቄ ጠየቀችው ይሄ እኮ የእግዚአብሔር ሰው ይሄ የእግዚአብሔር ነብይ እኛ የምንቀመጥበት ላይ መቀመጥ እኛ የምናርፍበት ላይ ማረፍ እኮ የለበትም እሱ የእግዚአብሔር ነብይ ነው ስለዚህ ፈቃድህ ከሆነ እንደው አንዲት ማረፊያ ቤት እናዘጋጅለት ትንሽዬ ለብቻው መጥቶ የሚያርፍባት ማረፊያ ቤት እናዘጋጅለት እንጀራ ቆርሶ ውሃ ጠጥቶ እዛሽ ትንሽ አርፎ ይሄዳል መቼም ምንም የእግዚአብሔር ነብይ ቢሆን ሰው ነው እንደማንኛውም ሰው ይርበዋል ይጠማዋል ይደክመዋል ስለዚህ እንደው ማረፊያ እናዘጋጅለት አለች አሁን እንዲህ ማሰብ ያስፈልጋል ቤትም ደረጃ ያሉ የእግዚአብሔር አገልጋዮች ቢሆኑ ከዚህ ከድካመ ስጋ እስክንገላገል ድረስ በቃ ከስጋ ርስት እስክንወጣ ድረስ በስጋው ያለ የሚደርስ ነገር ሁሉ ይደርስብናል እኛ ላይ የትኛውም የእግዚአብሔር አገልጋይ ይርበዋል ይጠማዋል ይደክመዋል ያማዋል ይሄንን ሌላው ሰው መረዳት አለበት አሁን ይሄንን ነው እቺ ሴት እጂ ሱነማይት ሴት የተረዳችው ከዛ በኋላ ይሄን ሁሉ መልካም ነገር ስታደርግለት ነብዩ ኤልሳዕ አንድ ቀን
አገልጋዩን ጠራና እቺ ሱነማይት ሴት ለኔ በጣም ብዙ መልካም ሐሳብ አሰበችልኝ የምትፈልገውን ነገር ጠይቃት ጥራት አለው እንደውም ጥራት አለው መጣች ለንጉሱ ልንገርልሽ ወይስ ለሰራዊቱ አለቃ ልንገርልሽ አላት እንግዲህ መሬት ብትፈልግ መሬት እንዲሰጣት ርስት ብትፈልግ ርስት እንዲጨመርላት እንደው ምንድነው የምትፈልጊው ለንጉሱ ልንገርልሽ ወይስ ለሰራዊቱ አለቃ ብዙ መልካም አደረግሽልኝ አላት እኔ በወገኖቼ መካከል ተቀምጫለሁ አለች በወገኖቼ መካከል ተቀምጫለሁ ምንም አልፈልግም እኔ እንደው ደሃ እንኳን በሆን በወገኖቼ መካከል እስካለሁ ድረስ ለኔ በቂ ነው አለች በወገን እንዲ መመካት በወገን እንዲ መታመን እንዴት ደስ የሚል ነገር ነው በቃ አብሬያቸው ምኖረው ጎረቤቶቼ ወገኖቼ በታመም አይተውኝም ብራብ አይጨክኑብኝም ማለት ነው እኮ ሌላ አይደለም ዛሬ ምን ያህል ነው በወገናችን መካከል በእንደዚህ አይነት ትምክህት ምን ኖረው የገዛ ወገኔ አያጠቃኝም ብለን ነው አሁንኛ ምን ኖረው ወይስ የገዛ ወገናችንን በመፍራት ነው ምን ኖረው ይሄ እኮ ትልቅ መልእክት ነው እቺ ሴት ያስተላለፈች እኔ ምንም አልፈልግም በወገኖቼ መካከል ነው ኖረው አለች የዛን ጊዜ ነብዩ ኤልሳ እና ታዲያ ምንድነው ማረግላት እያለ ሲጨነቅ አገልጋዩ የነብዩ አገልጋይ ነብዩ ኤልሳን ጌታዬ እቺ ሴት እኮ ልጅ የላትም አለ ሲለው ወዲያው ነው ነብዩ ኤልሳ በፊቱ የቆምኩትን ያው እግዚአብሔርን የዛሬ ዓመት ወንድ ልጅ ተታቀፊያለሽ አለ የዛሬ ዓመት ወንድ ልጅ ተታቀፊያለሽ አሁን እቺ ሱነማይት ሴት በጣም አስተዋይ ሴት ናትና የእግዚአብሔር ሰው ሆይ እንዳትዋሸኝ አለች እንዳትዋሸኝ ማለት ቃል አይፈጸምም አይደለም ቃል አይፈጸምም ማለት ነው ግን የማያድግ ልጅ እንዳትሰጠኝ የማያድግ ልጅ እኔን የማይጦረኝ የማይቀብረኝ ልጅ እንዳትሰጠኝ ማለቷ ነው እንዳትዋሸኝ ስትል እንጂ ያንተ የተናገርከው ቃል አይፈጸምም ያ ከሆነማ መጀመሪያው ነው የእግዚአብሔር ሰው አድርጋ አልተቀበለችው ማለት ከዛ ነብዩ ኤልሳ እንደተናገረ በአመቱ ወንድ ልጅ ወለደች ያን ወንድ ልጅ እንግዲህ ምን ያህል በስስት እንደሚያወጥ የሚያስታውቅ ነው እናቱ እንደውም ካጠገቧ ለይተው አጣቀ ሁሌ በቤት ይዛው ነው የምትቀ አንድ ቀን አባትየው እኔ እንኳን እስቲ ወጊ ድረሰኝ እሱም እኮ ወንድ ልጅ ወልዷል ልባል እንደ ወጊ ድረሰኛልና ወደ እርሻ ይዤው ሊሄድ አላት በልሽ ይዘው ሄድ አለችው ቀረ ይያላት ወሰደው አለችው መቼም እሱም ወንድ እስከሆነ ድረስ የወንዶችን ስራ ማየት መልመድ አለበትና አባትየው ወደ እርሻ ይዞት ሄደ እርሻው ቦታ ላይ ያለ ራሴን አለ ይላል ህፃኑ ራሴን አለ አባትየው ቶሎ ፈጥናችሁ ወደ እናቱ ወሰዱት አለ ይላል ወደ እናቱ ወሰዱት እንግዲህ ይሄ ብዙ ምስጢር በነገራችን የሚደንቅ እንዴት ውብ የሆኑ ምስጢራት አሉት እዚህ ላይና ቶሎ ብላችሁ ወደ እናቱ ወሰዷት እኛ እናት አለችን አሁን እናት የምትባል መሬታችን ናት እናት ቤተክርስቲያን ናት እና ሲያመን አሁን ወሰዱት ወደ እናቱ ወደ መሬታችን ወደ ቤተክርስቲያን እግዚአብሔር አሁን እኛን ሲያመን ወደ ቤተክርስቲያን ይመራናል ለምንድነው ይመራን በምስጢራት ነው የምንፈወሰው አዛ በምስጢራት ነው የምንፈወሰው እነዚህ እዛ እንፈወሳለን በምስጢራት ስለዚህ ቤተክርስቲያን ሐኪም ቤት አድርጎ የሰጠን ለዚህ ነው የምንፈወስባት ወደ እናቱ ወሰዱት አለ ወደ እናቱ አመጡት እናቱ ጋር ተቀብለው ትንሽ እንደቆየ ክንዷ ላይ አረፈ ሞተ ልጁ የዛን ጊዜ ምንም አላደረገችም ለነብዩ ኤልሳ ያዘጋጀችው ማረፊያ ቤት ውስጥ የነብዩ አልጋ ላይ ያንን ልጇን አስተኝታ እንግዲህ አስከሬኑን ማለት ነው የልጇን በድን እዛ አስተኝታ ወደ ባሏ መልእክተኛ ላከች ቶሎ ብለህ አንድ ባሪያና አህያ ላክልኝ ቶሎ ለምን ያስፈልግሻል አላት አይ ወደ እግዚአብሔር ነብይ ይሄዳለሁ እንዴ አሁን መባቻ አይደል ወይ ሰንበት አይደል ለምን ነው የምትሄጂበት አይ ምክንያት አለኝ ሁሉ ደህና ነው ምንም ችግር የለም ብቻ ላክልኝ ላከላት ፈጥና ገሰገሰች ወደ ነብዩ ኤልሳ ከርቀት አያት እና እቺ ሱነማይት ሴት ምን ሆናለች በደህናዋ ነው ዛሬ ሰንበት አይደል መባቻ አይደለም እንዴት መጣች በደህናዋ ነው አለ ሂድ እስቲ ጠይቃት ብሎ ባሪያውን ላከ ገያዝ ደቀ መዝሙሩ እየሮጠ ሄዶ የእግዚአብሔር ነብይ ደህና አይደለሽም ወይ ይልሻል ምን ሆነሽ ደህና ነኝ አለች ደህና ነኝ ምንም የተፈጠረ ችግር የለም ደህና ነኝ እምነቷ እንግዲህ ለምን እሷ የምትነግረው ሰው አላት የተዘጋጀችው ሰው አለ ልክ የእግዚአብሔር ነብይ ጋር ስትደርስ ሄዳ እግሩ ስር ተደፍታ
እግሩን ተጠማጥማ ያዘችው ይላል እግሩን ያዘችና የእግዚአብሔር ነብይ አልነገርኩም እንዳትዋሸኝ አላልኩም ነበር አለችው እንዳትዋሸኝ አላልኩም ነበር አለችው የዛን ጊዜ ነብዩ ኤልሳ አወቀ ልጇ ሞቷል ይሄን ደግሞ እግዚአብሔር አልነገረኝም በል በትሬን ያዝና ሄደህ በላዩ ላይ አኑርበት ይነሳል ልጇ አለ ልጇ ይነሳል ሲል እሷ እግሩን እንደያዘች አለቅም አለች እንደውም አገልጋዩ ሊያስለቅቃት ሁሉ ሲሞክር ተዋት ነፍሷ ተጨንቋል ተዋት አለው ያንን ያዘች ከዛ በኋላ ምን አለችው በህያው ነፍስህ በህያው እግዚአብሔር ባንተም በህያው ነፍስህ ምላለው አብረህን ካልሄድ አልለቅህም አልተውህም አለችው የዛን ጊዜ ነብዩ ኤልሳ አብሯት ሄደ እምነቷ እንግዲህ በእግዚአብሔር ነብይ የእግዚአብሔር ነብይ እግዚአብሔርን ቢለምነው ምን ሊያደርግ እንደሚችል ስላመነች ያንን ስትል ነብዩ ኤልሳ አብሯት ሄደ ጸለየ ልጇን አንስቶ ሰጣት አሁን የዚህ ሴት እምነትም ልክ እንደዛች እንደ ሰራፕቷ መበለት እምነት የሚደንቅ ነው እኛኮ ሰው ሲታመምብን እንጸልያለን ሰው ሲታመምብን አጽንተን እንጸልያለን ሰው ሲሞት ግን ወዲያውኑ እናቆመዋለን ልክ ሰው ሲሞት የሚታየን ምንድነው ሳጥን ግዙ ለድር ንገሩ ለሰው ደውሉ ይሄ ነው እንጂ የሚታየን እግዚአብሔር እንዴት የማይጦረኝ የማይቀብረኝ ልጅ ሰጠኝ ብለን እግዚአብሔር ሊያደርግልኝ ይችላል በሚል በእምነት ከዛም በኋላ ከእግዚአብሔር ጋር ንግግር ውስጥ አንገባ እግዚአብሔርን በእምነት አንጠይቀው ብንጠይቀው እግዚአብሔር እኮ የታመመ የሚፈውስ ብቻ ሳይሆን የሞተ የሚያነሳ አምላክ ፈቃዱ ከሆነ ሊያነሳልን ይችላል ለዚህ ነው በእምነት ሴቶች ሙታናቸውን ተቀበሉ የተባለው ለዚህ ነው ለነሱ የተደረገ ለኛም አይደረግበት ምንም ምክንያት የለም ምክንያቱም እግዚአብሔር ትላንትናም ዛሬም እስከ ዘላለምም ያው ነው የነሱ አምላክ የኛም አምላክ ነው እነሱን የሰማ አምላክ እኛንም ይሰማል እና የዚህ ሴትም እምነት በጣም የሚደንቅ በጣም የሚመሰገን እምነት ነው